ጤና ይስጥልን ልጆቻችን። ይህ ዘኪዎስ የተሰኘው ለአጭር ጥያቄዎች አጭር ምላሽ በመስጠት የምትማሩበት ዝግጅታችን ነው። በዛሬው ዝግጅታችን ደግሞ ጾመ ነነዌን በተመለከተ በርካታ ጥያቄዎች ይዘንላችሁ ቀርበናል። እየመለሳችሁ እንደምትማሩ ተስፋ እናደርጋለን። አሁን ወደ ጥያቄዎቹ። እግዚአብሔር ነቢዩ ዮናስን ወዴት ሀገር እንዲሄድ አዘዘው? ወደ ኢየሩሳሌም፣ ወደ ነነዌ ወይንስ ወደ ግብፅ? ወደ ነነዌ ካላችሁ ትክክል ናችሁ። ዮናስ የእግዚአብሔርን ትእዛዝ ላለመቀበል ወዴት ኮበለለ ወይም ሸሸ? ወደ ተርሴስ፣ ወደ ባቢሎን ወይንስ ወደ ደማስቆ? ወደ ተርሴስ ካላችሁ በትክክል መልሳችኋል። ዮናስ ወደ ተርሴስ ለመሸሽ የተጠቀመው መጓጓዣ ምን ነበር? ግመል፣ ፈረስ ወይንስ መርከብ? መርከብ ነበር ካላችሁ ትክክል ናችሁ። ዮናስ በመርከብ ላይ እያለ ምን ክስተት ተፈጠረ? መርከቧ ተሰበረች፣ ታላቅ ማዕበል ተነሳ፣ ዘራፊዎች መጡ። ታላቅ ማዕበል ተነሳ የሚለው ነው። ማዕበል በተነሳ ጊዜ ዮናስ በመርከብ ውስጥ ምን ያደርግ ነበር? ይጸልይ ነበር? ከነጋዴዎች ጋር ያወራ ነበር? ወይንስ ተኝቶ ነበር? ተኝቶ ነበር። መርከበኞቹ ማዕበሉ በማን ምክንያት እንደመጣ ለማወቅ ምን አደረጉ? ዕጣ ተጣጣሉ? ጠንቋይ ጠየቁ? ዝም ብለው ጠበቁ? ዕጣ ተጣጣሉ ካላችሁ ትክክል ናችሁ። ዕጣው በማን ላይ ወደቀ? በመርከቡ ካፒቴን ላይ፣ በዮናስ ላይ ወይንስ በሁሉም ላይ? በዮናስ ላይ ካላችሁ ትክክል ናችሁ። ማዕበሉ እንዲቆም ዮናስ መርከበኞቹን ምን አድርጎ አላቸው? ወደ ባህር ጣሉኝ፣ መርከቧን መልሱ ወይንስ አብረን እንጸልይ? ዕጣው እሱ ላይ ስለወጣ ወደ ባህር ጣሉኝ ነበር ያላቸው። ዮናስ ወደ ባህር ከተጣለ በኋላ ማን ዋጠው? አዞ፣ ታላቅ ዓሣ ወይም ዓሣ አንበሪ ወይንስ ጉማሬ? ታላቅ ዓሣ ወይም ዓሣ አንበሪ ካላችሁ ትክክል ናችሁ። ዮናስ በዓሣው ሆድ ውስጥ ለስንት ጊዜ ቆየ? 7 ቀንና ለ7 ሌሊት፣ 40 ቀንና 40 ሌሊት ወይንስ 3 ቀንና 3 ሌሊት? 3 ቀንና 3 ሌሊት ካላችሁ ትክክል ናችሁ። ዮናስ በዓሣ ሆድ ውስጥ ሆኖ እሺ ምን አደረገ? አለቀሰ? ተስፋ ቆረጠ? ወይስ ወደ እግዚአብሔር ጸለየ? ወደ እግዚአብሔር ጸለየ ካላችሁ መልሱን አግኝታችኋል። ከ3 ቀናት በኋላ እግዚአብሔር ዓሣውን አንድ ነገር ብሎት ነበር። ምን ብሎ አዘዘው? ዮናስን በየብስ ላይ እንዲተፋው ወይም በደረቅ መሬት ላይ እንዲተፋው፣ ዮናስን እንዲበላው
ወይንስ ወደ ጥልቅ ባህር ውስጥ ይዞት እንዲገባ? ዮናስን በየብስ ላይ ወይም በደረቅ መሬት ላይ እንዲተፋው አዘዘው ካላችሁ ትክክል መልሳችኋል። ዮናስ ወደ ነነዌ ከተማ ገብቶ የተናገረው ትንቢት ምን የሚል ነበር? ነነዌ ትባረካለች ወይስ ነነዌ ትገለባበጣለች ወይንስ ዝናብ ይዘንባል? ነነዌ ትገለባበጣለች የሚል ነበር ካላችሁ ትክክል ናችሁ። የነነዌ ሰዎች የዮናስን ትምህርት ሲሰሙ ምን አደረጉ? በዮናስ ላይ ሳቁበት? ንስሐ ገብተው ጾሙ? ወይስ ከከተማው ሸሹ? ንስሐ ገብተው ጾሙ ካላችሁ ትክክል ናችሁ። በነነዌ ጾም ላይ የተሳተፈው ማን ነው? ሽማግሌዎች ብቻ? ሕፃናት ብቻ? ወይንስ ሰዎችና እንስሳት ጭምር? ሰዎችና እንስሳት ጭምር የሚለው ነው ካላችሁ ትክክል ናችሁ። አዋጁ ሲነገር ንጉሡ ባዘዘው መሰረት እንስሳት ሳይቀሩ ጾሙን ጾመዋል። የነነዌ ሰዎች ለንስሐቸው ምልክት እንዲሆን ምን ለበሱ? ማቅ፣ ነጭ ልብስ ወይስ የክት ልብስ? ማቅ ለበሱ ካላችሁ ትክክል ናችሁ። የነነዌው ንጉሥ ከዙፋኑ ወርዶ የት ላይ ተቀመጠ? በአልጋ ላይ፣ በአመድ ላይ ወይንስ በሳር ላይ? በአመድ ላይ ተቀመጠ ካላችሁ ትክክል ናችሁ። እግዚአብሔር የነነዌን ሕዝብ ንስሐ አይቶ ምን አደረገ? ቀጣቸው? ምሕረት አደረገላቸው ወይም ይቅር አላቸው? ወይንስ ዝም አላቸው? ምሕረት ወይም ይቅርታ አደረገላቸው ካላችሁ ትክክል ናችሁ። ዮናስ ከከተማው ወጥቶ ሲቀመጥ ከፀሐይ እንዲጋርድለት እግዚአብሔር ያበቀለለት ተክል ምንድን ነው? ጽድ፣ ወይራ ወይንስ ቅል? ቅል ነው ካላችሁ ትክክል ናችሁ። ዮናስን ፀሐይ የከለለችለትን ቅል በማግስቱ ምን አደረቃት? ፀሐዩ፣ ትል ወይንስ ነፋስ? ትል ነው ካላችሁ ትክክል ናችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የነነዌ ጾም ለስንት ቀን ይጾማል? ለ3 ቀን፣ ለ7 ቀን ወይስ ለ1 ቀን? ለ3 ቀን ካላችሁ ትክክል ናችሁ። የነነዌ ጾም ሁል ጊዜ የሚጀምረው በሳምንቱ በየትኛው ቀን ነው? ሰኞ፣ አርብ ወይስ ረቡዕ? ሁል ጊዜ ሰኞ ነው ካላችሁ ትክክል ናችሁ። ዮናስ በአሳ ሆድ ውስጥ 3 ቀን መቆየቱ የምን ምሳሌ ነው? የኖህ በመርከብ የመቆየት፣ የኢየሱስ ክርስቶስ በመቃብር የመቆየት ወይንስ የሙሴ በተራራው መቆየት? የጌታችን የኢየሱስ ክርስቶስ በመቃብር መቆየት ምሳሌ ነው ካላችሁ ትክክል ናችሁ። የነነዌ ጾም ከአብይ ጾም ወይም ከጾመ ሁዳዴ ስንት ሳምንት በፊት ይጾማል? ከ1 ሳምንት በፊት፣
ከ2 ሳምንት በፊት፣ ወዲያው ቀጥሎ። ከ2 ሳምንት በፊት ካላችሁ ትክክል ናችሁ። ጾመ ነነዌን 3 ቀን ከጾምን በኋላ 2 ሳምንት ቆይተን በሚመጣው ሰኞ ደግሞ ጾመ ሁዳዴ ወይም ደግሞ አብይ ጾም ይጀምራል ማለት ነው። ከነነዌ ሰዎች ታሪክ የምንማረው ዋና ትምህርት ምንድን ነው? እግዚአብሔር በንስሐ የሚመለሱትን ይቅር እንደሚል፣ ወይንስ መርከብ መስራት እንደሚገባ፣ ወይንስ ደግሞ አመፀኛን ሰው ወደ ባህር ስለመጣል? እግዚአብሔር በንስሐ የሚመለሱትን ይቅር እንደሚላቸው እንማራለን ካላችሁ በትክክል መልሳችኋል። ልጆቻችን ለዛሬ ጾመ ነነዌን በተመለከተ ያዘጋጀንላችሁ ጥያቄዎች ይህንን ይመስላሉ። ብዙ እንደተማራችሁ ተስፋ እናደርጋለን። የበለጠ ስለ ነነዌ ሰዎችና ስለ ዮናስ ለማወቅ 2 ነገሮችን እንጠቁማችሁ። የመጀመሪያው ዋና ታሪኩ በሚገኝበት በመጽሐፍ ቅዱሳችን ውስጥ ትንቢተ ዮናስ የሚለውን መጽሐፍ ገብታችሁ እንድታነቡ እንጋብዛችኋለን። ሁለተኛ ደግሞ በዚሁ በእኛ በልጆቻችን ቻናል ላይ ዮናስና የነነዌ ሰዎች የሚል አኒሜሽን ፊልም ተሰርቶ ታገኛላችሁ። ወደዚያ የሚወስዳችሁን ማስፈንጠሪያ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እሱንም ብትመለከቱ ቀለል ባለ መንገድ ደግሞ ታሪኩን ሰምታችሁ ለምን እንደምትጾሙ፣ ምን ማድረግ እንዳለባችሁ እንድትረዱ ያግዛችኋል። ወላጆችም ልጆቻችን ይህን እየተመለከቱ ጾሙን በአግባቡ በስርዓቱ እንዲጾሙ እንድታግዟቸው በትህትና እንጠይቃችኋለን። ቪዲዮውን ላይክ በማድረግ ለሌሎች በማድረስ ሼር በማድረግ እንደዚሁም ቻናላችንን ሰብስክራይብ በማድረግ እንድታግዙን በትህትና እንጠይቃችኋለን። መልካም ጊዜ ይሁንላችሁ።